ምን ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። ብፁዓን አባቶቻችን ስለ አንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ሰላም ሰላም የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሲያደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ ባላለው የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሐሳብ አስተያየታችሁን በጨዋነት ኮሜንት ላይ ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስተምሩናል ብዬ ያዘጋጀኋቸው ቪዲዮዎች አሉ። እነዛን ቪዲዮዎች ከመጀመራችን በፊት ለብዙዎች እንዲዳረስ ላይክ እና ሼር እያደረግን እንጀምር። ወደ ቪዲዮ። ኢትዮጵያ ውስጥ 5 ዘፋኝ ጠራልኝ። 5 የምታውቃቸው ኤፍሬም ታምሩ፣ ማዲንጎ፣ አምሳል ምትኬ፣ አረጋይ ወራሽ፣ ቴዲ አፍሮ። እሺ 200 ሸልመዋለሁ ማለት ነው። 200 ሁለተኛ ጥያቄ የሚሆነው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ አእማደ ሚስጥራት የሚባሉት አምስቱ ነገር። 5 አእማደ ሚስጥራት ተክሊል አይደለም። እሺ ወንድማችን እንደሰማችሁት ነው እንግዲህ 5 የኢትዮጵያ ዘፋኞችን ጠርቷል። ግን 5ቱ አእማደ ሚስጥራት ላይ ተሸውዷል። ምን ተማርክ? አለማወቂ ያው ዘፋኞችን ጠርታል። ስለዚህ ስህተት ደግሞ መሰረታዊ የእግዚአብሔር መንግስት ልትወርስበት የሚችል ኦርቶዶክሳዊ ትምህርት መማር እንዳለበት ተምራላል። ስለዚህ 5ቱ አእማደ ሚስጥራት የሚባሉት እንግዲህ አንደኛው ሚስጥረ ሥላሴ ነው። ሁለተኛው ሚስጥረ ሥጋዌ ነው። የክርስቶስ በሥጋ መገለጥ አምላክ ሰው የሆነበት ሰው አምላክ የሆነበት ሚስጥር ነው። ሶስተኛው ሚስጥረ ጥምቀት ነው። የሰው ልጅ ካመነ በኋላ ይጠመቃል። ተጠምቆ ደግሞ የክርስቶስ አካል የሚሆንበት ነው። እንግዲህ አራተኛው ደግሞ ሚስጥረ ቁርባን ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ክርስቶስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 54። አምስተኛው ሚስጥረ ትንሣኤ ሙታን ነው። የሰው ልጅ ዳግም ተነስቶ የክርስቶስ አካል የሚሆንበትና ዘላለማዊ ሕይወት የሚያገኝበት ነው። እንግዲህ አመሰግናለሁ። ለመቶር አግኝታል። አመሰግናለሁ በጣም ይሄን ካለማወቄ በጣም አዝኛለሁ። አስተካክላለሁ በሌላ ጊዜ። አመሰግናለሁ። እግዚአብሔር ያክብር ወንድሜ። ያው እንግዲህ ተከታትለን እንደተመለስነው ነው ወንድማችን እሱ ጋር ብቻ ያለ ነገር ሳይሆን ብዙ ኦርቶዶክሳውያን ላይ ያለ ነገር ነውና እንደዚህ አይነት ነገሮች አሉ። ቲክቶከሮችን ማወቅ ምንም የማይጠቅሙንን ቲክቶከሮች ዘፋኞችን ከማወቅ ይልቅ የቤተክርስቲያንን ስርዓት ጠንቅቀን ብናውቅ ቅዳሴዋን ብናውቅ ለነፍሳችንም ለስጋችንም ይጠቅመናል ብዬ አስባለሁ። ደግሞ ያለንበት ትልቅ ጾም ነውና እሱን ጾም በስነ ስርዓት እንድንጾም እንድንጸልይ እንድንሰግድ እናም ደግሞ ንስሐ እየገባን ቅዱስ ቁርባንን ቶሎ ብንቀበል ለነፍሳችን እጅግ በጣም ይጠቅመናል። በሌላ ነገር ከምንታወቅ በደህና ነገር ብንታወቅ ይሻላልና ወደ ቀጣይ ቪዲዮዎች እንለፍ። ምን ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። ብፁዓን አባቶቻችን ስለ አንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። ቤተክርስቲያን ከፈተና ያረፈችበት ጊዜ ባይኖርም አሁን እየደረሰ ያለው ግን ወደር የማይገኝለትና ቃላት ሊገልጹት የማይችሉት ግፍ ነው ቤተክርስቲያን ላይ እየደረሰ ያለው። ትላንትና ጎንደር ነበር፣ ዛሬ ቀጠለ ሶማሌ ሄደ ተባለ፣ ቀጠለ ደቡብ ሄደ ተባለ፣ ቀጠለ ነገ የትኛው ነው ባለተራው? የሞቱን ጽዋ የሚያነሳው ካህን የትኛው ነው? ስለዚህ በጣም የመንፈሳዊነት እጦታችን አስቸጋሪ አድርጎታል። የአብያተ ክርስቲያናት መቃጠል፣ የካህናትና ምዕመናን የግፍ አገዳደል፣ በሰማዕትነት ማለፍ፣ ስደት፣ የንዋየ ቅድሳትና የምዕመናን ሀብትና ንብረት ዘረፋ፣ ይህንን አስመልክቶ ለመንግስት ተቋማት አቤት ሲባል ሰሚ ማጣት የዕለት ተዕለት ክስተት ሆኗል። ካህናት አይናቸውን ወደ ፀሐይ ዘርግተው አይናቸው እንዲጠፋ ፀሐይ ተመልከቱ እያሉ ይደበደቡ ነበር። ሰው ተዘቅዝቆ ተሰቀለ። ሰው ከነ ህይወቱ ተቃጠለ። እኛ እዚህ እየተነጋገር የሚያለቅሱ ካህናት አሉ ታቦታቸውን ይዘው። አንዳንዶቹም ታቦታቶቻቸውና ንዋየ ቅድሳቶቻቸው ስለተቃጠሉ እየየ እኔ ብደድ የሚሉ ደግሞ አሉ።
እንደዚህ በደሎችና ግፎች ውስጣዊ ችግሮቻችንን ፈተን በአንድነት ለቤተ ክርስቲያን ቆመን እንዳንታገል አድርገውናል። ችግሩ እየወረቦረንና ሳንኖር ያለን መስሎን የሚታየንና ችግር የለም የምንል ከሆነ ግን የቤተ ክርስቲያንን የቁልቁለት መንገድ ከማፋጠን ውጪ ለራሳችንም ሆነ ለእናት ቤተ ክርስቲያን የምናስብ ልንሆን አንችልም። ከመንግስት አካላት ጋር ውይይት ማድረግና ተናቦ መስራት የማይቻል ከሆነ መሞገት፣ ሎቢ በማድረግ ሊሆን ይችላል። ኢቭን ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። እንዳይከፋቸው ከሌ ብለን እኮ መቀመጥ የለብን። መብታችንን ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። እውነቴን ነው። እንደው እኔ መቼም በልጅነት ነውና ብዙ መናገር ባይሆን እንደው ብፁዓን አባቶቻችን ለአንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። እኛም ቅድም መላከማው ያሉት አለ እነ አባቶቻችን ላይ ብቻ ጣት መቀሰር አይደለም። እኛስ አስተዳዳሪዎች በጋራ ሆነን ለምን አንድ ገዳም አንሄድ? መምሪያ ኃላፊዎች ለምን አንሄድ? እኔ ከላይ ልጀምር ብዬ ነው። አባቶቻችንን ብቻ ለማለት ፈልጌ አይደለም። መምሪያ ኃላፊዎች አንድ ሆነን ገዳም ሄደን ለምን አናለቅስም? ስራ አስኪያጆች ለምን ሄደን አናለቅስም? የአንድ የራሔልን እንባ አይደለም እግዚአብሔር ተመልክቶ እስራኤላውያንን ነፃ ያወጣቸው? ምን ነው ዛሬ የራሔልን እንባ ከኛ ጠፋ? ያው እንግዲህ ተከታትለን እንደተመለስነው ነው። እንደነዚህ አይነት አባቶችን ያብዛልን። እጅግ በጣም ደስ የሚል ንግግር ነውና የተናገሩት። ብንናገርም ባንናገርም መሞታችን የማይቀር ነውና አባቶችን ቢሆኑ የሆነ ሱባኤ ነገር ቢይዙ አባቶች ላይ ብቻ መደፍደፍ ብቻ ሳይሆን እኛም ደግሞ በጸሎት በጾም በስግደት ብንበረታ አባታችን እንዳሉት አንድ የራሔልን እንባ ነውና የሰማው ጌታችን ሁላችንም በየቤታችን አባቶች ላይ ጣታችንን ከምንቀስር ከኛ ብናስጀምር እጅግ መልካም ነው ብዬ አስባለሁ። ነገር ግን አባቶች እንደዚህ የተጎዱ ወገኖቻችንን ከመጎብኘት ይልቅ የት እንደሚገኙ አይተን እንመለስ። አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። እንደምትመለከቱት የአንድ ግለሰብ ምንድነው የሆነ ቴሌቪዥን ምናምን እንዲያደርግ ተፈቅዶለት ምናምን ከዛን ፋብሪካው ላይ ተዘጋጅቶ ፕሮግራም ይሄ ሁሉ ጳጳሳት ተገኝተው እየባረኩለት ነው። ጥሩ ነው። እዛ ላይ ተቃርኖ የለንም፣ ችግር የለውም። ይሄው አባትነት ግን ለሚሞቱት አለ ወይ? ይሄ ሁሉ ጳጳሳት የሚሞቱት ጋር ተገኝቶ አንዶ አጽናንቷል ወይ? እኚህ ሁሉ ጳጳሳቶች የሆነ ምዕመናን በሚፈልጉበት ቦታ ልጆች አባቶቻቸውን በፈለጉበት ቦታ እየተገኙ ነው ወይ የሚለው ጥያቄ ነው። አንድ አባት ነው የተገኘ እንደዚህ የተጎዱትን ለመጎብኘት የተቻላቸውንም ለመርዳት አቡነ ይስሐቅ ብቻ መታከሚያ ይሁነው ብለው ብር ሰጥተው ያጽናኑ አንድ አባት ብቻ ናቸው። እንደምታዩት እዛ ከ9 ከ10 በላይ ቅዱስ አባታችን ፓትርያርኩንም ጨምሮ ማለት ነው። የገጠመን ችግር ይሄ ነው። ያው እንግዲህ ተከታትለን እንደተመለስነው ነው ብፁዓን አባቶች ፓትርያርኩን ጨምሮ የተገኙበትን ቦታ አይተን ተመልሰናል። ነገር ግን እኔ መጀመሪያ ላይ እንኳን ደስ አላችሁ ሲል እዛው በአርሲ የተጎዱ ወገኖቻችንን ለመጠየቅ ይሄዱ ነበር የመሰለኝ። ነገር ግን እነሱ የተገኙበት ቦታ አለ። እጅግ በጣም በቃ ሀብታም የሚባል ሰው ቤተክርስቲያንን የሚረዳ ሰው ነውና ከመርዳትም አልፎ የቤተክርስቲያንን ንዋያተ ቅድሳት ዜማዎቹን ሁሉ የሚያበላሽ ሰው ጋር ነውና የሄዱት። ዜማውንም መዝሙሩንም ሁሉንም የሚያበላሽ ሰው ነው። የቀለም ፋብሪካውን ለማስመረቅ የቴሌቪዥን ጣቢያውን ለማስመረቅ ነውና በዚህ ሰዓት ላይ የተገኙት ሀገርንም ቤተክርስቲያንም የሚጎዳ ሰው ጋር ነውና እየተገኙ ያሉት። ነገር ግን ህንፃ ቤተክርስቲያን እሱ ምናልባት ለህንፃ ቤተክርስቲያን ገንዘብ ሊደግፍ ይችላል። ነገር ግን ህንፃ ቤተክርስቲያን የኢየሱስ ክርስቶስ እኛ ነንና ሰዎች እያለቁ ነውና እየተጎዱ ወይም ደግሞ እየሞቱ ያሉትን ሰዎች ከመጎብኘት ይልቅ
የሀብታም ንግድ ቦታ ላይ መገኘትን መርጠዋልና እነሱ የመረጡበት ቦታ ተገኝተዋል። እኛ የሚጠበቅብንን በጸሎት መበርታት ነውና ሐሳብ አስተያየት ካላችሁ እዚህ ላይ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮዎች እንለፍ። አንድን አባት በግል ኃጢያቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆም ይሁን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ ያላዊም ከመምህር ካይ በገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመን ምኑን አባቶች ካልነገሩ እንዴ ገሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውጡ፣ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ስጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ ማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለል እንዴት ይቻላል? አንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነን። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት ዘመን። ትልልቅ ሰዎች አይደመጡበትም ዘመኑ። አባቶች አይናገሩበትም ዘመኑ። ወታደሮች ጀብድ የሰሩ ሀገሪቱን ደም አፍሰው አጥንት ከስክሰው ያቆዩ ሰዎች አይደመጡበትም ዘመኑ። ያው እንግዲህ የአባታችን የርዕሰ ሊቃውንት የአባ ገብረ ኪዳንንም የመምህራችንንም መልእክት ሰምተን እንደተመለስ ነውና ብፁዓን አባቶችን አትንኩ፣ ብፁዓን አባቶች መነካት የለባቸውም፣ ጭራሽ ስለነሱ መነሳት የለባቸውም ብለው ለሚያስቡት ይህ ምላሽ ይሆናል ብዬ ስላሰብኩኝ ነው ይሄንን ቪዲዮ ያመጣው። ነገር ግን መሄድ የምትፈልጉ አባቶችም ደግሞ አንዳንድ ሁሉንም አባት ማለት ሳይሆን እዛ ቅድም ያየነው ፋብሪካ ላይ ሀብታሙ ሰውዬ ላይ የተገኙት ሁሉንም ማለታችን ሳይሆን አንዳንድ አባቶች ደግሞ መሄድ የምትፈልጉ እኔ ከፊት መራለሁኝ እናንተ ተከተሉኝ ብለዋልና ሰንቾን ደግሞ ሰምተን እንመለስ። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ባሻጋሪ መወንጨፉን ተወውና እና እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይሄንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን ነው። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግዴላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው።
ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ያው እንግዲህ ተከታትለን እንደተመለስነው ነው የአባታችንን መልእክት የምትሄዱ ከሆነ ከፊት እኔ እመራለሁ ብለዋልና እንደዚህም አይነት አባቶች አሉ። ሁሉንም አባቶች በደፈና ማለታችን አይደለምና እንደዚህም አይነት ደስ የሚሉ አባቶች አሉ። አባቶች ላይ ብቻ ከመደፍደፍ ደግሞ እኛም መበርታት አለብን። የሚያደራጀንም ደግሞ አካል ሊኖር ይገባልና እጅግ በጣም የሚያስፈራ ጊዜ ነው። ሁላችንም መንቃት ይጠበቅብናል ብዬ አስባለሁኝ። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። ያስተምራሉ፣ ያነቃሉ ብዬ ያዘጋጇቸው ቪዲዮዎች ናቸው። ለብዙዎች እንዲዳረስ ላይክ እና ሼር እንዲሁም ደግሞ ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። በሌሎች አስተማሪዎች ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም።